አጃ ሰይፉ በኢቢኤስ የስንብት የዜማ ግብዣ ላይ ደርሰናል። ያው እንግዲህ በርካቶች የሰሙት ሁሉ ወደውታል። በናሆም ሪከርድስ አማካኝነት ነው ለእይታ የበቃው። ያወራሉ ስላንቺ። እንዴት አገኛችሁ ዘፈኑ እንዴ? እንግዲህ እንዳሻው ሹሜን ሞቅ አድርጋችሁ ወደዚህ ጋብዙት። እንዳሻው ዋው እንዳሻው አብራሪ ያለ ነው ስሙን የመሰለ ሰው እንዳሻው ያው ስላየው በጣም ደስ ብሎኛል። እኔም ስላገኘው በጣም ደስ ብሎኛል። በቃ ይሄ ያለ አይደለ ዘፈንህን ነው የምትመስለው ማለት አሪፍ ነህ ለማለት ነው። አመሰግናለሁ። እንዳሻው እንዴት ተባልክ? እንዳሻው የተባልኩት እንግዲህ ትንሽ ራቀልም እንደው ትክክለኛ ስቶሪውን ላወራው በጣም ታሪክ አለው። ጋሽ ሹሜ ናቸው አወጡት። ሹሜ ናቸው። አባት እንዴት መሰለህ ገጠር ነው ተወልጄ ያደግኩት። ሰሜን ሸዋ ከሚሴ ከሚሴ ሸበላ እኮ ነው። እንዴት ነው ሸሚሴ አካባቢ ነው ያደግኩትና ጎረቤት ብዙም አልነበረም። ይሄ አባታችን በጣም አርቆ አሳቢ ነው እና ጀስት 9 ወሯ ገብቷል እናቴ እና ክብሪት አለ ይላታል። አለ ደጋግሞ ጠየቃት 3 ጊዜ አለ ትለዋለች። እና ሱቅ ለመሄድ ቢያንስ ወንዝ ተሻግረህ ምናምን ነው ሌሊትም ማታም አይገኝም። ያው የገጠር ሱቅ ነው። እሺ አለ ስላለችው ያው እንደተጠረጠረው ሌሊት ምጥ መጣ ማለት ነው። አይ ክብሪት አለ ተብሏል። እሺ ከዛ ያው ክብሪቱ እዛ ጋር አለልህ ተባለ። ለካ 3 እንጨት ብቻ ነው ያላት ክብሪቷ። እንግዲህ አባቴ ደግሞ ክብሪት ጭሮ ስለማያውቅ የመጀመሪያዋን ሲላት ተቀነጠሰች። ሁለተኛዋን ሲላት በርታ ጠፋች። ሶስተኛዋም ያው ኩራስ ሳይለኮስ ኦልሬዲ ክብሪቷ አለቀች ማለት ነው። እሺ እናቴ ምጥ ላይ ናት። እሺ እና ምንም ማድረግ አልቻለም። 9 ሰዓት አካባቢ ከሌሊቱ ወደ እናት አባቱ ቤት ይሄዳል ማለት ነው። እሺ ረጅም መንገድ ነው። 2 ሰዓት ምናምን ያስኬዳል እናት አባቱ ጋር መድረስ። እሺ ሲመለስ 1 ሰዓት አካባቢ ደርሷል። እናቴ በጣም ጠንካራ ሴት ናት እና አዋላጅም ናት፣ የልምድ አዋላጅ። እሺ ሲመለስ ከእናቱ ጋር እትብት ቆርጣ ወልዳ ምናምን ራሷ አቀለጣጥፋ ተኝታለች። እንደ ራሳቸውን በራሳቸው አዋልደው ራሳቸውን በራሳቸው እሱን ሲያይ እንዴ ተወለደ እንዴ? አዎ በሰላም ተወለደ። አዎ አይ ከተወለደስ እንዳሻው አለ። ያው በዛው ቀረ። ይሄው እንዳሻው እንዴ ስም ራሱ በምክንያት ሲወጣ ደስ ሲል በምክንያት ያወጣው። ዋው ይሄን ፎቶ እያየው ነው ትዝታ ወደ ከሚሴ ለወስደህ እኮ ነው። እኔ ልገምት ነበርክ እንዴ? ቁንጮ ነህ አንተ? አይደለም ሴት ናት እሷ፣ የኔ ታናሽ ነች። ተው እንጂ ዋው ቁንጮን እኔ ከወንድነት ጋር ነው የማገናኘው። ነው ቁጭ አልኩት። ቁጭ አለው። ዋው እንዳሻው ቁጭ ብሏል ጀነን ብሎ። ትንሽ ተከዝ ብያለሁ። አዎ ምን እያሰብክ ነው? ያን ምን እንደማስብ ለማሰብ ራሱ ሩቅ ነው። አሁን እዚህ ፋዘር አሉ? ፋዘር አለ ኬፕ ያደርገው ኮፍያ። ማዘር አቀፋሪ ያጋት ነጭ የለበሰችው ማለት ነው። ያ ደስ አይልም? ፍቅራቸው ራሱ ፎቶ ላይ ያስታውቃል። እንደው ከሚሴ ሲባል ያው እስላሙም ክርስቲያኑም በፍቅር የሚኖርበት ከተማ ነው። ጥግ ላይ ያሉት ከዛ አንፃር ሊቃኝ ይችላል ወይስ? በነገራችን ላይ ከሚሴ ራሱ ላይ አይደለም የተወለድኩት። ያው ከሚሴ ስለሚታወቅ ነው። አንጾኪያ ገምዛ ወረዳ አምቦሃ ትባላለች። ያው ግን ካልቸሩ አንድ ነው። የወሎ ካልቸርና የሸዋ ካልቸር የተቀላቀለበት ነው። ጥግ ላይ ያሉት ሼህ ሙሄ ይባላሉ። የእናቴ ወንድም ናቸው። አጎቴ ናቸው ለኔ ማለት ነው። ዋው በእናቴ በኩል እንዳለ ሼክ ናቸው፣ በአባቴ በኩል ደግሞ ቄስ ናቸው፣ ኦርቶዶክስ ናቸው። ዋው እንዴ ኢትዮጵያ ዋው ያወራሉ ለምን ትላለህ? ስላንተም ራሱ ማውራት አለብን እንዴ? እንዳሻው በእናታችሁ ለእንዳሻው
በጣም የሚገርም ታሪክ አለህ። ምክንያቱም አሁን ዘፋኝ ሆነን ነው እንጂ ያገኘንህ ጋዜጠኛም ነህ። ያ ጋዜጠኛም ነበር። ፖለቲካል ሳይንስ ተምረሃል? ተምሬያለሁ አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ። ዋው በጣም ደስ አይልም? ፖለቲካ የኔ ጥያቄ ኮፊ አናን ናቸው አይደለ? ጥያቄ እያቀረብክ ነው። በወቅቱ የተባበሩት መንግስታት ዋና ጸሐፊ ናቸው። ጉዳይ ይመስለኛል ጥያቄ እየጠየቅን ማለት ነው። ኢዚያ ትሰራ ነበረ? ኢትዮጵያ ኒውስ ኤጀንሲ። ምን አልካቸው ለኮፊ አናን? ያው እኛ ኮፊ አናን የምንለው በጊዜው ማኪያቶ፣ እስኪ እዚህ ጋር አንድ ኮፊ አናን ነበረ የምንለው ስለሚወደዱ። የኢትዮጵያ ወጣት በጊዜው ኮፊ አናን ማኪያቶ ይል ነበርና አንተ ግን በአካል አግኝታቸዋል። ስለምን ጠየቃቸው? አጋጣሚ ነው። አውርተን እየሄድን ካሜራማኑ እኔ ሳላቅ ነው ያነሳኝ። በኋላ ላከልኝና አባትና ልጅ ናቸው ይሉናል። ትንሽ እንመሳሰላለን። እንዳሻው አናን በእናታቸው አንዴ እንዳሻው አናን እንዳሻው ሹሜ ነው የሚያምርብህ። ሹሜ የተሻለ ነው አይደል? ሹሜ አይሻልም? እውነት አባትና ልጅ ነገር ነው እዚህ ጋር የምትመስሉት። ከለራችን ትንሽ በጊዜው ምን ነበር ያነሳው ሀሳብ? የተባበሩት መንግስታት ከኢትዮጵያ ጋር ያለውን ግንኙነት በምን አይነት መንገድ ነው የሚተሳሰሩት፣ ያለው እይታ ምን ይመስላል ለኢትዮጵያ፣ በምን መንገድ ይተባበራሉ ምናምን የሚለውን ያው በዛ ጉዳይ ነው እንግዲህ ሌላ እናነሳው እሺ አይኖርም። እንግዲህ የፖለቲካል ሳይንሱም የጋዜጠኝነቱም እንዳለ ሆኖ ወደዚህ ከመድረስ በፊት እኔ የሰማሁት መመረቂያ ጽሁፍ ለማዘጋጀት በምትንቀሳቀስበት ጊዜ በተላከልህ ገንዘብ ሲንግል ሰራህበት? ልክ ነው። 4000 ብር አካባቢ ተልኮልኝ ነበረ። የሱፍ መመረቂያ ጽሁፍ ሙሉ ሱፍና ሸሚዙንም ምኑም እንግዲህ 4000 ብር በጣም ብዙ ብር ነው የተላከልህ የመመረቂያ ሱፍ እንድገዛበት። እሺ። እና ጀስት ሱፍ ለበስኩም አልለበስኩም ዩኒቨርሲቲው ስለሚመርቀኝ አንድ ሲንግል ስራ ብዬ ያው ስንታየው ክብረት የሚባል አለ። በዚህ አጋጣሚ በጣም ላመሰግነው እወዳለሁ። ትልቅ አቀናባሪ ነው። እኔንም እዚህ ደረጃ እንድደርስ ብዙ ረድቶኛል። በዚህ አጋጣሚ አመሰግነዋለሁና ለመጀመሪያ ጊዜ እሱ ጋር ሄጄ አንድ ሲንግል ሰራ በሱፉ ብር። አይ እሺ። ሲንግልን ግን አጎቶቼ ምናምን አከፋፈልኳቸው። ዩቲዩብ ላይ እንዴት እንደሚጫንም ነው አይለኝ። እሺ። ያው ለቤተሰብ ነው ያከፋፈልከው ሲንግሉ? መመረቂያ ሱፍን የሚያል ነገር 4000 ብሩን ለሲንግል መስሪያ ውለ ግን ለህዝብ ዘፈኑ አልቀረበም። እንዴት እንደሚቀርብ እንትኑ የለኝ። ያኔ ደግሞ ድሬቱ ብቻ ነው የሚታወቀው። እዛው ዘፋኝ በወረፋ ይሰጥ ነበር። 2005 አካባቢ ነውና ክሊፕ መስራት ምናምን የሚባለውን ነገር ደግሞ ዩኒቨርሲቲ ተማሪ ነኝ። ምንም ያው አቅምም አልነበረም ክሊፕ መስሪያ። ግን በብዙ ቦታ ሰማዋለሁ። በተለይ ወደኛ አካባቢ ወደ ከሚሴ ወደ ወሎ ሰማዋለሁ። እና ምርቃቱ እንዴት ሆነ? በጅንስ ሆነ? በጅንስ አልሆነም። አጋጣሚ አሁን ስም መጥቀስ አልፈልግም፣ ግን ሱፍ ለብሰህና ተባልኩ። ልንመረቅ 3 ቀን ምናምን ሲቀረኝ ምንድነው ያደረኩት? ያው ዩኒቨርሲቲ ዶርም ያሉትን ያንዱን አዋጣንና ጀስት የገዙትን ለብሼ ሄድኩኝ። በመዋጮ ሱፍህን ሲለብሰልህ ተባልኩ። እሺ። እና ሲታይ ልክ አይደለም፣ አጥሯል ነገር ምናምን ያንተ አይደለም ተባልኩ። እና እውነቱን ተናገርኩኝ። የዛኑ ቀን አምባሳደር ተሄዶ እንደገና ተሰራልኝ። ዋው! የነጠላው ዜማ እንግዲህ ጉዳይ ለሙዚቃ ስትል የከፈልከው መስዋዕትነት? በጣም ጉጉት ነበረኝ። ከታች ጀምሮ ብዙ ነገር አድርጌያለሁ። ፋዘር ዘፋኝ እንድትሆን አይፈልጉ? ፋዘር ምንድነው መሰለኝ ፈልገው እንግዲህ እንዳጠቃላይ የኛም ቤተሰብ ስታይ ከፋዘር በቻሌንጅ ውስጥ ማደግና በትምህርት ውስጥ ማደግ ተምረናል። ቻሌንጅ እና በሁለት መንገድ ነው የሚያስተምርህ። በቻሌንጅ በስራ ውስጥ ነው፣ ለምሳሌ በጥረት ውስጥ ነገር በብዙ ስራ ነው የሚደራረብብህ። መስራት አለብህ። እዚህ ጋር ደግሞ የግድ መማር አለብህ። ካልተማርክ አስቸኳይ ውሳኔ ነው የሚወሰንብህ። ከቤት ትወጣለህ። አንድ ቀን አታድርም። ስለዚህ ከቤት ላለመባረርም ጠንክረህ አሪፍ ተማሪ መሆን አለብህ። አዎ ጀስት እኔ እዚህ ጋር ከብት እየጠበቅኩ ከሆነ ወንድሜ ገና ከዛ መጥቶ እኔን ሲቀበለኝ ነው ወደ ትምህርት ቤት የሚሄደው። ዋው! እንደገና ደግሞ ሮጠ ነው የምትቀባበለው። 40 ደቂቃ 50 ደቂቃ ያስኬዳል በእግር ትምህርት ቤቱ። እንደዛ እያልኩ ነው የተማርኩት። በኩራዝ ነው የምትማረው።
ቁጭ ብሎ እዛው እስከ 6 እስከ 5 ሰዓት እንድታጠና እዛው ቁጭ ብሎ ያስጠናሃል አሉ እሳቸው። መነጋገር ማውራት ምናምን ሲፈቀድልህ ነውና አልተማረም፣ ግን በጣም የፊቱን ማየት የሚችል በጣም ጠንካራ ሰው ነው እሱ። በዛ አንድ ከትምህርት 2 ከስራ አስተምሮናል። ከእናታችን ደግሞ ትህትናን ብልሃትን ተምረናል። አሁን ላይ ሁላችንም የሆነ ነገር ላይ ምንም ነገር ላይ ብትጥለኝ እኔ አሁን ተፍጨርጭሬ እነሳለሁ የሚል ኮንፊደንሱም ብቃቱም አለኝ ብዬ ነው የማስበው። ስለዚህ ህይወት ዜሮ ብትሆን እንኳን አፈርልስ የመነሳት ብቃት አለ፣ በራስ መተማመን ማለት ነው። ይሄ ሁሉ እነሱ የሰሩት እናትና አባታችን የሰሩት ነው። በዚህ አጋጣሚ እናቴም አባቴም አመሰግናቸው። ለጋሹም የበናታችሁ ምንድነው ማዘር በጎን በኩል በሙዚቃ ምክንያት ከቤት ተባሮ ለ6 ወር ጓደኛ ቤት ኖርክ እንዴ? እሱ ነገር መሰለ ቤዛ የሚባል የሙዚቃ ማህበር አይ ቲንክ ባንድ ለመባል አይበቃም፣ ግን የሙዚቃ ማህበር በግማሽ ሙዚቃ መሳሪያ እንደዚህ ኪቦርድ ምናምን አለው። እኔ በኪቦርዲስትም ሆኜ ያገለግል ነበረ፣ ዘፍንም ነበረ። እዛ ውስጥ እሰራለሁ እና ወርልድ ቪዥን የሚባል ድርጅት አለ። እሱ ደግሞ ስፖንሰር ያደርገናል። በየአካባቢው እየሄድን ትምህርት እንሰጣለን፣ እንዘፍናለን። በየገጠሩ እየሄድን ማለት ነው። በሰዓቱ ስለ ትራኮማ ስለ HIV ምናምን እናስተምራለን። እና የሆነ ሰው ብቻ ለፋዘር ይሄ ልጅ እንደዚህ እየሰራ ስለሆነ ትምህርቱን እየዘነጋ ነው እና በትክክል እየተማረ አይደለም የሚል ሪፖርት ደረሰው። አሳበቁ። እሺ ማታ እና ቁጭ በል ተባልኩኝ። 2 ምርጫ ቀረበ። ወይ ከትምህርት ቤት ማነው ወይ ከቤት ወይ ደግሞ ከሙዚቃ እንትን ውጣ፣ ከባንዱ ወይ ትምህርቱ ተባልክ ቤቱ። ስለዚህ ባንዱን ብዬ ከቤት ለጊዜው ባንዱን መረጥክ ወሰንኩኝ። እሺ እና ምንድነው ያደረኩት ግን ድብብቆሽ ነገር ነው። ጎረቤት አንድ በጣም ጎበዝ ተማሪ ያለ ጓደኛዬ ጂኒየስ ነው በጣም በክልል ደረጃ አሸናፊ ነበር የዛን ጊዜ። እና ከቤት ወጣሁ አልኩኝ። እሱ ጋር ነው የማድረው ዘጎረቤት። አባቴ ሲወጣ ምናምን ሄጄ በላለው የቤቱን ነው በላው፣ ወይ ደግሞ ማዘር እንደዚህ ቋጥራ ምናምን ትልክልኛለች። ተባረሃል ግን አልተባረርክም። ያ እንደሱ አይነት ነገር ነው። ግን ምን አደረገኛ ውሳኔ የሆነ የተጨበጠ ውጤት ማምጣት አለብኝ የሚል ውሳኔ ላይ ደረስኩና አዳር በጣም ማንበብ ጀመር። ዋው! እና የደረጃ ተማሪ አልነበርኩም እስከዛ ጊዜ ድረስ። የደረጃ ተማሪ ሆንኩ 9ኛ ክፍል። ምክንያቱም አባትህንም ማስደሰት አለብህ። ሰርቲፊኬት፣ ከዛ ያን ሰርቲፊኬት ይዤ ሄጄ አሳየሁት። አሁን ከዚህ ከ1 እስከ 3 እስከ 4 እስከ ወጣህ ድረስ ሁለቱም መሆን ትችላለህ፣ ከዛ ስዘል ትወጣለህ ተመልሰህ ተባልኩኝ ማለት ነው። ኧረ እንደገና ለጋሹ እኔ በጣም ወጥቼ ለየት ያሉ ፋዘር ናቸው። በዛ ሄድን። ለመጀመሪያ ጊዜ 50 ብር ሸለመኝ ወላጅ በዓል ላይ ተገኝቶ በሙዚቃው በደረጃ ወጥቼ በትምህርቱ ዛሬ ሲሸለም እሱም 50 ብር ግንባሬ ላይ ያደረገልኝ። 50 ብሩን ግን እስካሁን ማስቀመጥ ነበረብኝ፣ ምክንያቱም እስካሁን እኮ በጣም ብዙ ይወልድ ነበር። ለጋሹሜ በእናትህ እኔ ወድጃቸዋለሁ። ለጋሹሜ በእናታችሁ ከዛ ቆይ ከቤት በወጣ ጊዜ እናትህ እዛው ያለህበት ቦታ በድብቅ እንደ እስረኛ ምግብ ያመጡ ነበር እንዴ? እህቴ ያለች ታናሽ እህቴ ያቺ ቁንጫዋ ቅድም ያያት ማለት ነው። ቁንጫዋ አመላላይ እሷ ታመጣለች እና ሁለታችንም እንበላ ነበር። ጥሩ እሷም አምጥታ አብራ ትበላለች። አብሮኝ ላለው ጓደኛዬም አብሮ ተረፍከው። በጣም ዋው! አባትህ በቃ በሙዚቃው ዓለም መወሰንን ሲያውቁ ምን አሉ? እስከ ቅርብ ጊዜ ድረስ ብዙ አይዋጥለትም ነበር። የቱ ጋር ተዋጠላቸው? ጋዜጠኝነቱ ላይ እንግዲህ የህይወት ጉዳይ ሆኖ እኔ ሙዚቃን እየፈለግኩ ሌላ ሙያ ደግሞ እኔን እየፈለገ ነው። ረጅም ጊዜ አብረን ጎን ለጎን እየተያየን ነው ከሙዚቃ ጋር የመጣ ነው። ምን ያህል አመት ጀምሮ? ኦልሞስት 4ኛ ክፍል ጀምሮ ከሙዚቃ ጋር ነው አብሬ የመጣሁት። ግን ለምሳሌ 12ኛ ክፍል አርት ኤንድ ሚውዚክ ነው የሞላሁት የመጀመሪያ ምርጫዬ አዲስ አበባ ዩኒቨርሲቲ ያሬድ ለመግባት፣ ግን አልተሰጠኝም። ጥሩ ውጤት ነበር ያመጣሁት፣ ሳይሰጠኝ ቀረ። አመለከትኩ ሄጄ ያሬድ ሁላ አዘር ሶሻል ሳይንስ ተሰጠኝ። ግን ያሬድ ሄጄ ስጠይቅ
ሜቢ ያንተ ብቻ ውሳኔ ሊሆን ይችላል። ቤተሰብህ መማር የምትፈልገው መማር ማነው እንድትማር የሚፈልገው ሌላ ሊሆን ይችላል በሚል ግምት ይመስለኛል ተቀባይነት አጣሁንም ማለት ነው። ለማዘር ነው እሱን ለእናቴ ነገርኳት። በቃ እንደዚህ ነው መማር ፈልገው እነሱ አልቀበላል። እግዚአብሔር የሰጠህ መጀመሪያ ተቀበል፣ ከዛ አንተ የምትፈልገውን ታደርጋለህ አለች። ኧረ ማዘር አመራር ደስ አይልም። እግዚአብሔር የሰጠህ ይሄን ነው፣ ከዛ ደግሞ አንተ የምትፈልገው ይደርሳል። ግን ሆነ እኮ ምክንያቱም ተመረክ፣ ኢዜአ ገባህ፣ በጋዜጠኝነት ምን ያህል ዓመት ሰራ? 6 ዓመት ሰራ። ጎን ለጎን ነጠላ ዜማዎቹን ዘፈኖችም ትሰራ ነበረ። ዋው! ስንት አጠቃላይ ነጠላ ዜማዎች? 5-6 ይሆናሉ። 1.3 ሚሊዮን ተመልካች ያለው ውበትሽ የተሰኘው ዜማ አለ። አዲስ ስራ እየመጣ ነው አሁን። ሰበርበል ገና የምንጠብቀው ነው። ከአንድ ሳምንት በኋላ ይለቀቃል። ቆንጆ ስራ ነው በጣም። ኧረ በዚህኛው አይተነዋል። ሰበርበል ሚውዚክ ቪዲዮ ለየት ያለ ይመስላል። በጣም ቆንጆ ነው። በጣም ጎንደር ሄደን የሰራ ነው። በጣም ቆንጆ ቪዲዮ ነው። ግጥም አንተ ራስህ ነው የምትሰራው ወይስ ትቀበላለህ? ግጥም ዜማ እኔ ነኝ የምሰራው። እንደውም ማራኪ አሁን ያወራሉ፣ ዜማ ግጥም ሙዚቃ ቅንብርም የኔ ነው። ዋው! ያወራሉ እሱ ነው ሙሉ ያወራሉ። እንደዚህ በጣም ሰው ሲቀባበሉ፣ ምክንያቱም በጣም በርካታ ቪዲዮዎች እያየሁ ነው ቲክቶክ ላይ። እንደዚህ በጣም ይወደዳል ብለህ ጠብቀህ ነበር? እንግዲህ ያው የሙዚቃ ስራ ልጅህ ነው እና ከልጅህ ብዙ ትጠብቃለህ። ጠብቅ ያለው ግን ዘግይቶ ነው የተነሳው በ3 ወሩ ማለት ነው። እና ኦልሞስት ጠብቄው አይ በቃ አይሄድም ማለት ነው ብዬ ከወሰንኩ በኋላ ነው እንደገና ኖ ሄዳለሁ እኮ ብሎ ተነሳ በራሱ ጊዜ ማለት ነው። እና አሁን ግን ከምጠብቀው በላይ ነው። ግን ያወራሉ እንዳወጣው በፈለከው መጠን አልሄድ ሲል ተስፋ መቁረጥ ልብ ውስጥ ነበር በቃ የሙዚቃው ነገር የሚል ነገር ነው ወይስ እንደገና የበለጠ አሪፍ ነገር ይዞ በመምጣት ለማሳመን ነበር ያሰብከው? ኖ እኔ ተስፋ መቁረጥ የሚባል ነገር ውስጥ ኑሮ አያውቅም። ምንድነው አንተ የምትጠብቀው ነገር አለ፣ የምትገምተው ነገር አለ። ስለዚህ እኔ ገመትኩ አልሆነም። ስለዚህ እንደገና ሌላ ሙከራ ነው ሞክረው። እንደዛ ቢሆን እዚህ አልደርስም። በነገራችን ላይ ሰፊሻ ጋዜጠኛ ያለው የሙዚቃ መሳሪያዎችን ለመግዛት አዳር ዲጄ ሰራ ነበር። ዲጄም ነበርክ? ዲጄ ሰራ ነበር። ዲጄ ሲሆን ሙሉ ስም አይጠራም አይደል? ለዲጄ ኤንዲ በእናታችሁ አለ። ዲጄ ያው የዲጄ ሰይፉ ዲጄ ሳይ ነኝ እኔ ራሴ። ዲጄ ሲሆን የሆነ ያዥ ነገር ይፈልጋል መሰለኝ። የኔ ስም እኮ ለማቆላመጥ አይመችማ። ተቆላምጦ ማያውቅም። ረጅም ነው በጣም እኮ ለመጥራት ራሱ ቀይራለሁ ብዬ ነበር። በምክንያት ነው የወጣው። ሞከርክ እንደ ፍርድ ቤት ምናምን? ፍርድ ቤት አልደረስኩም። የሚገርም 8ኛ ክፍል ሞክር ልቀይር ነበር። ማን አባቴ ማስፈቀድ ነበረብኝ። አይቻልም ተባልኩኝ። ቀረ። ማን መባል ፈለግ? እሱን ገና ከእንደሻው ለመለያየት ነው እንጂ የፈለግከው ማን ለመባል አላሰብክም? አዎ ሁሌ እንከራከራለን። እንዳሻው የወላጅ ምኞት ነው እንጂ የሚተገበር ስም አይደለም እላቸዋለሁ ሁሌ። እንዳሻኝ እንዳልሆን ብዙ የሚገድበኝ ነገር አለ። አስበው ከኪስ ጀምሮ ከህግ ጀምሮ ብዙ ነገር ነው የሚገድብና የሚተገበር ስም አይደለም። ስለዚህ ምኞት ሆኖ ከሚቀር እንዲያው የሚተገበር ነገር ልፈልግ ይያል። ስለዚህ እንዳሻይ መሆን ስላልቻልኩኝ ብለህ ነበር ለመቀየር ያሰብከው? አዎ ሞክሬ ያው እንዳሻኝ ግን መሆን አልቻልኩም። ግን ባለኝ ህይወት ግን በጣም ደስተኛ ነኝ። አሁን እንዳሻው እየሆንክ ነው። እንዳሻውማ ማንም አይሆንም። ከባድ ነው። እንዳሻው እንዲሆን ጸልዩለት እስኪ። እንዳሻህ ላይሆን ይችላል፣ እንዳሻው ግን ሊሆን ይችላል። እሱ እንደፈለገ ሊሰጥህ ይችላል። እውነት ነው ከምጠብቀው በላይ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ። ፋስት ፔይ ኢቲ
የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ፣ ፋስት ፔይ ኢቲ። Resilience Dermaceutical. Luxury rooted in care. ልጅ ነገር ሙዚቃ ማለት ልጅ ነው አልከኝ። ጥሩ ማብራሪያ ነው፣ ደስ ብሎኛል። የምር ደግሞ ባለትዳርና የልጆች አባት ነህ። ሁለት ልጆች ወልደሃል? ሁለት ልጆች አሉኝ። በልጅነት ልጅ በልጅነት ነው ይባላል። ያው ግን አርጅቻለሁ መሰለኝ። እኔም ማየው ፊት እንዳሻው ስምህ ነው እንጂ ፊትህ የሚኪ ነው። በቃ ተቀብያለሁ ይሄን ስም። በቃ ኒክኔም ይሆናል። እኔ በልጅነቴ ሰይፉ ካልተቀየረ ብዬ ነበር ሚኪ ለመባል። ሁለት ስሞች ደስ ይሉኝ ነበረ፣ ወይ ሚኪ ወይ አብርሽ። ሰይፉ እኮ ጥሩ ስም ነው። በጊዜው በጣም ነበረ ከብዶ ነበር ማለት ዱልዱም ብለህ ሰይፉ መባል ይከብዳል። አመሰግናለሁ። እና በዛ ምክንያት ነው ይቀየር ስለ የነበረው። ልጆችን ማን አልካቸው? ከእንዳሻው ጋር የሚሄድ ስም ሰየምካቸው? እኔ አይደለሁም ያወጣሁላቸው። በእውነት ፋዘር ማውጣት ነበረባቸው። ግን እንደ ወንድሜም እንደ አባቴም እማየው የቤት አከራይ አለ እና በጣም ይወደዋልና ባርኮት አለው። ባርኮት እንዳሻው ይሄዳል። በነገራችን ላይ ባርኮት እንዳሻው ባርኮት። ሴቷስ ማኪ ትባላለች፣ መክሊት ይሄዳል። በነገራችን ላይ ግን እንዲያው አሁን ወንዱ ልጅ ይናገር እንዳሻው ቢባል አይመስላችሁ? ትንሽ ወይ ደግሞ እንደፈለገ ይናገር ወይ ይራመድ እንዳሻው አይመስልም? ሌላ ስም መሆን ነበረበት። እኔ በሆን ያወጣሁት እንደዛ ነው ማለት። ግን ለአከራይ ቅድሚያ ስለሰጠህ አከራይ ነው ይሄን ስም ያወጣው። ስለዚህ ባርኮት ባርኮት በባርኮት ጸና። አከራይና የተከራይ ወዳጅነት ስም እስከ ማውጣት ደርሷል ነው የምትለኝ? ከዛ ያለፈ ነው። እኔ ይሄን ልጅ ከኔ በላይ እሱ ይንከባከበዋል። የእውነቴን ነው የምልህ። 7 ሰዓት ተሰልፎ ያቆርባል። ቅባ ቅዱስ አስቀብቶ ነው የሚመጣው። በጣም ብዙ ነገር ነው የሚያደርገው። እንደው እዚሁ ላይ አንድ ታሪክ ልናገር ዝም ብዬ። እሺ። ያው ለማመስገንም ጭምር። የግል ስራ ከአንድ ጓደኛዬ ጋር፣ እሱም ዘፋኝ ነው፣ ሰለሞን ያዛቸው ይባላል። አብረን እንሰራለን፣ ድርጅት አለን እና የሆነ ሰዓት ምንድን ነው የሚባለው? ኪሳራ ነው የሚባለው። አጣብቂኝ ውስጥ ገባንና አንድ በጣም የምቀርበው ዘመድ ያለኝ አከራዬ ነው። ብር አበድረኝ አልኩት። አከራዬን? ወይ ጉድ! እሺ። እና 100 ሺህ ብር አበደረኝ። ከዛ ደስ ባለ ጊዜ ከፈልክ? እና እንደዚህ አይነት አከራይ አለ። በጣም ሞዴል ይሆናሉ። አይ አሪፍ አከራይ ብቻ ሳይሆን በዚህ ታሪክ ውስጥ የገባኝ አሪፍ ተከራይም ነው አይደል? ከፈልካ የሰው ዳን አላሳድርም። እንቅልፍ ይወስዳል። እኔ ይወስደኛል። እኔ እንደው መዳ ያስተኛኛል። ለየት ያልኩ እዳው ፋንታውን ብባል እንደው የተሻለ አልፈራም። ብዙ አያስፈራኝም። አንተ እንቅልፍ ነው የሚነሳ? እኔ እንቅልፍ ይነሳኛል። አሁን አከራይ ቤት ክራይ ጨምሮብህ ያውቃል? ኧረ አይጨምርም። እኔ ነኝ ጨምረው። ኧረ ተው። ከምር ነው? አይጨምርም፣ አይጠይቅም። አይ እዚህ ላይ ነው ስምህ እንዳሻው የተባለው። ታዲያ እንዳሻው የገፈለ የሚገርም ነገር ቤት አለኝ፣ ወደ ቤት ያልገባሁም። ኧረ ተው። ክራዩ ተመችቷል። በቃ ሰዎች ተመችተዋል። ስለዚህ ቤትህን አከራየው? እንደሄድ አይፈልጉም። ቤትህን አከራየው? አከራየሁት። ቤቱን አከራይቶ የተከራየ ነው መጀመሪያ። ኧረ እንዳሻው ስምህ በትክክል ህይወት ላይ እየሰራ ነው። እንዳሻውን በእናታችሁ ተዋወቁት። በህይወት በጣም ደስተኛ የሆንክበት ለየት ያለ ቀን አለው ስለተባልኩ ነው። እንደ አጠቃላይ እንግዲህ በህይወቴ
እስካሁን የምፈልገውን ህይወት ነው የምኖረው እና ሁሌም ደስተኛ ስለሆንኩ አንድ የተለየ ነገር ደስተኛ የሚያስብል የገጠመኝ አንድ ጊዜ ነው። ምንድነው? ሁሌም ደስተኛ ነኝ ብያለሁ። በስራዬ ደስተኛ ነኝ። የምፈልገውን ስራ የምሰራው ቢከፈለኝም ባይከፈለኝም ሙዚቃ እስከሰራው ድረስ ደስተኛ በጣም ደስተኛ ነኝ። ባለትዳር ነኝ፣ ልጆች አሉኝ። ምንም የጎደለኝ ነገር የለም። ፈጣሪን አመሰግናለሁ። እዚህ ላደረሱኝ ሰዎችም አመሰግናለሁ። ለየት ያለ ደስታ ግን የተደሰትኩት ሰይፉ ሾው ሲደውልልኝ ነው። ለየት ያለ ደስታ የተደሰትኩት ፕሮዲውሰሮቹ ሲደውሉ ከኛ ቢሮ ከእናንተ ሲደውል ነው። ለምን እንደው ታውቃለህ? በጣም የዚህ ሾው በጣም አድናቂ ነበርኩ። እመኝ ነበርም እዚህ ላይ መቅረብ እመኝ ነበርና ተደውሎ ፐርፎርም ታደርጋለህ ስራህን ምናምን ሲባል ሰርፕራይዝ ነው የሆንኩት። በጣም ደስተኛ ልዩ ደስታ የተሰማኝ የዛን ቀን ነው። ዋው እንኳን አብሮ ደስ አለን። እኛም ደስ ብሎናል። እንዴ እኛ ራሳችን ፕሮዲውሰሮቹ ሲደውሉልህ ስልኩን አየኸው? ይሄ ነገር እውነት ነው ውሸት ነው ፕራንክ መሰለህ አልኩኝ። እውነት ነው። ኧረ ሰውዬ ፕሮዲውሰሮች የደወሉና ለኔ ኧረ እንደው እንዳሻው ሊያምነን አልቻለም እባክህ ደውል ተባልኩ። ሰይፉ ሌላ ሰይፉ ማውቀው አለ ምናምን ሁሉ ብዬ አስቤ ነበር። ሰይፉ የቱ አልክ? ፋንታውን አያት ሁላ ያስተራቱ ይመስላል። እንዳሻው በጣም እኔ እውነት በጣም እንደ የሁለት ልጆች አባት መሆንን ተናገርክ። ስለ ባለቤት ግን ሙዚቃ ውስጥ ነው ያለችው? አይደለችም። እኔ ጋዜጠኛ እያለሁ ነው እዛው እንግዲህ ስራ ያገናኛል። አንዳንዴ ቆንጆ ነች በጣም ምን ይወጣል ለኔ ብቻ እንዳይሆን ብዬ። እንዴት ነች? አታምርም እንዴ? ማን ነው ስሟ? ለምለም ትባላለች። ውይ ለምለም እንደ ቤቱንም ለምለም ነው ያደረገችው። ማህፀነ ጨምርበት ማህፀነ ለምለም ይኸው ሶስተኛው ልጅ ይመጣል። በጣም ግን የሶስተኛው ልጅ ስም ሳይረገዝ ወጥቷል። ለማንኛውም ይሄን ነው የማደርገው ማለት ነው። ማህፀነ ይሆናል ናርገው ለምለም ነው። አዎ ግን በእናት አይጠራም። ስለዚህ እንዴ ለሶስተኛ የመሄድ የማቆም ሀሳብ የለም። ዝም ይሳሰብ መውለድ እንደ እግዚአብሔር ፈቃድ እንግዲህ ከዚህ በኋላ አንድ ሁለት ወንድምና እህት ያስፈልጓቸው ያወራሉ፣ ስለሚስት ያወራሉ የዛለች እያሉ እውነት ነው። አይገና ምንም አልታሰበም። ለሶስተኛው ግን እንዳልከው ነው እንዳሻው ከምንም ነገር ጋር የሚሄድ ስም ስለሆነ ግን እኮ ከምንም ነገር ጋር የማይሄድ ስም ነው እንዳሻው። እኔ የሚገርመኝ ሰይፍሻ ምን ማስተርስ ጀምሬ ነበር። እሺ ማስተርስ የጀመርኩት ስሜን እስቲ ዶክተር ልጨምርበትና ላሻሽለው የሚል ነው። ግን ዶክተር እንዳሻው ዶክተር በጣም ከባድ ነው የሚሆነው። አሪፍ ነው እንጂ ኧረ ከባድ ነው። ቀዶ ሊታው ይችላል። ከዛ እኔ ወይ ማለት አሁን አስቧል። ዶክተር እንዳሻው ተብሎ የሆነ ትንሽ የስተት ቢኖር ታካሚ ምን እንደሚችል ድሮ ስሙ እንዳሻው ነው እንዳሻ አይነት ማለት አሰብኩ። ወታደር ልሆን ጀነራል እንዳሻው ከባድ ነው። አንድ ከባድ ነው። አዎ መምህር እንዳሻው የራሱን ሊያስተምር ነው። በቃ ማዕረግ የሚባል ነገር ከእንዳሻው ጋር አይገጥም። ለአቀንቃኝ እንዳሻው ባካችሁ አንድ ጊዜ ዘፈን ራሱ ድንገት ሊያለቅስ ይችላል። አሁን ለምሳሌ በስሎ ዘፈን እኮ ብትደንስ እንዳሻው ነው እንደፈለገ ነው። ምን ችግር አለ? በፈጠን ባለው ምስሎ ብትዋልስ ብታረገው እንዳሻ ስምህ እኮ ነፃነት ሰጥቷል። ይሻላል ግን ሙዚቃው ላይ አይደል? አዎ ሙዚቃው ላይ እንዴት ነው ስሙ? ቦታው እንዴት ነው? ጋዜጠኛው ነው በሚሰራበት ሰዓት ዜማ መጥቶለት ያውቃል? እና ዜማ መጥቶልህ ቀረስከው? የሚገርም አጋጣሚ ነው። ትልቅ ቦታ ላይ ነበር። ፖለቲካል ሳይንስ ስለተማርኩ ፖለቲካ ጉዳዮችን ነው በብዛት የምዘግበው። አቤት ታየኝ። ትልልቅ ባለስልጣናት አሉ፣ ጠቅላይ ሚኒስትሩ አሉ፣ ሌሎች ሚኒስትሮች አሉ ምናምን። ልክ እንደ ባንዱ እየተወራ ነው። እኔ በቃ እረፍት ነሳኝ ዜማው። አዎ እና አጎም ስልክ አይያዝም፣ ባዶ ተፈትሸህ ነው የምትገባው ምናምን።
ሶ አሰብኩ ሪከርደር አለ ቀደም ምናልባት ኮፊ አናን ጋር እንደዚህ ያዝኳት ድምጽ መቅጃ አለ እና አጎንብሼ ልቀርጽ ፈለኩ ግን ደግሞ ፈራው ስለዚህ መጸዳጃ ቤት ሄጄ ያው ቀርጬ ተገላግዬ መጣሁ ነበር ሽንቱንም ዜማውንም አንድ ላይ አይገርምም እንዳይሻው እኔ አቤ መለሰ ተወዳጅ አቤ በጣም ነው የምወደው በነገራችን ላይ አሁን እስራኤል ነው ያለውና ለሽንት ሄዶ ሽንት ቤት ዜማ መጣለት እና እዛ ቁጭ ብሎ ሰዓታት ፈጀ እና በጣም የሚወደድ ስራ ነው እዛውና አንዳንዴ ለሽንት ሄጄ አለ ሳልሸና መጥቼ ዜማ መሰራበት ልክ ልሸና ስል ዜማው ይመጣል አለ ኮኮኮ ይልና መጣቼ እና እንግዲህ በሂደት የኩላሊት መማጋጠመው ስለ ሙዚቃ የተከፈለ መስዋዕትነት እኮ ነው ከዛ ግን ደግ ነው ኢትዮጵያ ህዝብ አዋጥቶ አድናቂው ሳሚ ኩላሊት ሰጥቶት በነገራችን ላይ አበበ መለሰ በአዲሱ ኩላሊት አዳዲስ ልጆችን መውለዱን ቀጥሏል አቤ በጣም እንወዳለን እግዚአብሔር ሁለተኛ እድል የሰጠህ አጋጣሚ አለ ካደጋ የተረፍክበት በጣም ብዙ አረተው አዎ ብዙ በዝርዝር አልገባበትም ግን ብዙ ቦታ ሪስክ ያላቸው ቦታዎች ተርክ ያውቃለሁ በጋዜጠኝነቱ እና ከብዙ ነገር አምልጫለሁ ጦርነቶች ላይ ተሳትፍ ያለው ምናምን ብዙ ነገር ነው ኤኒዌይ ወደዛ መግባት አልፈልግም ግን 3-4 ጊዜ ከሞት ተርፍ ያለው ዜን እነዛ ነገሮች ደግሞ በህይወቴ ላይ ትልቅ ለውጥ አመጡ ስለ ህይወት ያለህ አመለካከት ተቀየረ ያ ልሞት የተቀበልኩ ሰውዬ ለምንድነው ወደምፈልገው ስራ ለመሄድ መወሰን ያቃተኝ የሚለውን ጥያቄ ራሴን ጠየቅኩ ማለት ሰው ሞትን ትሞታለህ ተብሎ አዎ ሞታለሁ ብሎ የተቀበለ ሰው ለምንድነው የሚፈልገውን ፓሽኑን ለመስራት አቅም ያጣው ከዚህ ብለቅ የሆነ ጊዜ ሊርበኝ ይችላል ጋዜጠኝነት ጥሩ ሙያ ነው ወደዋለሁ የተከበረ ሙያ ነው ግን ልብ ያለው ሙዚቃ ላይ ከሆነ ለምንድነው ከዚህ ለቀቄ ሙዚቃ ላይ መስራት ያልቻልኩት የሚለውን ጥያቄ ያመጣው ያ የነበረው ከሞት መትረፍ ስለዚህ ልሞት የነበርኩ ሰውዬ በወጣ ልራብ ነው የሚችለው ተሸክሜ ልበላ እችላለሁ ጠርጌ ልበላ እችላለሁ ሶ የምወደውን ስራ መስራት አለብኝ የሚለውን ውሳኔ ወሰንኩ እግዚአብሔር ደግሞ ስትወስን አብሮ ይከተልሃል እና አብሮ ተከተለኝ አሁን ቅድም ያነሳውልህ እንደ ወንድሜም እንደ ስራ አጋርም የማየው ሰለሞን ያዛቸው ጋር ተገናኘን የጋዜጠኝነት ውስጥ ያለው ቁጠባ የሆነ የኢቲቪ የዜና አገልግሎት ምናምን ጥምረት የሆነ ቁጠባ አለ እዛ ውስጥ የቆጠብኩት የሆነ ብር ነበረ እሺ እሱን አወጣው ከሱ ጋር ተቀናጀን ምናምን የሆነ ስራ ጀመር እዚሁ ላይ አርቱ ላይ ኢንተርቴይንመንት ላይ እና ጥሩ ሆነ አጋጣሚና ስቱዲዮ ከፈትን በጋራ ወደ ሙዚቃው ራሳችንን ፕሮዲዩስ ማድረግ ጀመርን በቃ እግዚአብሔር ከኛ ጋር ሆነ ሁሉ ነገር ተስተካከለ አባት አስተዳደግህን እኮ ነው የምትመስለው አባት የሰጠ ኮንፊደንስ ምንም ብትወድቅ አፈር ለሰመነሳት ስለዚህ ወስነህ መጣህ የህይወትን ጥጋ የተዋል ከሞት ተመልሰሃል ስለዚህ እምወደውን ነገር ሰርቼ ብሞት ባልፍ የሚል ነገር ወሰንክ ማለት ነው እንዳሻው በጣም ይሄን አጋጣሚ ታስታውሰዋለህ ህዳሴ ግድብ ላይ ሄደህ ነው ኢንጂነር ስመኘው ናቸው እንዴ ከኋላው እኔ እጄን ደግፍ አድርጌ ቆንኩት ኢንጂነር ስመኘው ነው ሌሎች ጋዜጠኞች ናቸው እየተገነባ በነበረ ጊዜ እዛ ሄደን የተነሳ ነው ምን ጠየቃችሁ ያኔ ገና እየተሰራ ነበረ ኦልሞስት ትንሽ አደግ ብሏል ግን ወደ መጨረሻ አልደረሰም መካከል አካባቢ ዘገባዎች ይወጡ ነበረ በድምጽ ነበር የምትሰራው ወይስ አሁን ኢዚያ ያለህ ምን ነበር የምትሰራው ኢዚያ የራሱ የሆነ አሰራር አለው ምንድነው የሚያደርገው አሁን ለምሳሌ ሳምበዲን ወይም አንተን ኢንተርቪው አደርጋለሁ ቪዲዮን ኤዲት አደርጋለሁ ዜናውን ሰራለሁ ከዛ አስረክባለሁ እኔ ልታይም የተወሰነ ጨረፍታ ልታይ ይችላልው አብሬ ምናልባት እንደዚህ ኢንተርቪው ሳደርግ ምናምን አልፎ ሊገባ ይችላል ከዛ በኢቲቪ ነው የሚተላለፈው ኢቲቪ ከዜና አገልግሎት ጋር የራሱ የሆነ አግሪመንት አለ በአመት የሚከፍለው ማለት ነው ስለዚህ በዛ መንገድ ነው የምንሰራው ያው ከመጋረጃ ጀርባ ነው በብዛት
እንጠይቃለን ግን አንታይም። ያው እንግዲህ ኢዜአ በጣም አንጋፋ ድርጅት ነው። በጣም የሚገርሙ ባለሙያዎች የወጡበት ነው። በጣም ከኢትዮጵያ ዜና አገልግሎት ራሱን የቻለ እዛ መስራት እኮ ራሱን የቻለ ዩኒቨርሲቲ ባለ ኤክስፒሪየንስ በጣም ያው ኢዜአ ልጃችሁ ለዚህ በቅቷል እንዳሻው እንደ ዋው እስኪ ምንድን ነው የሚያስቅ ፎቶ ነው። እኔና ማዘር ነው ልደት እያከበርን ነው አንድ ላይ። ዋው የማዘርን የሁለታችንንም ነው። አንድ ላይ ነው የተወለዳችሁት? አንድ ላይ አይደለም ግን አጠጋጋ ነው። ምንድነው መሰለህ አሁን መሄድ ሳልችል ስቀር ወደዚህ ነው የምጠራቸው ተራ በተራ እና ላያቸው ስፈልግ ይመጣሉ። እንዲያውኝ ጋብዛቸዋለሁ ይመጣሉ። እዚህ ነው የማገኛቸው። ዋው ስለዚህ አንድ ላይ ልደታችሁን አከበራችሁ። ዝነኛ ሆነ አሁን ያወራሉ ሲሰሙ ምን አሉ ማዘር? ሰምተው ይሆን ብለህ ነው? ገጠር ነው ትንሽ አላረጋገጥኩም። ቲክቶክ ስለማይከታተሉ እነሱ ብዙ ላይ ሰሙ ይችላል። በቲክቶክ ምን ያህል ቪዲዮ ተሰራ ሊባል ይችላል በዘፈን? ወደ የተሰራበት ወደ 270 ሺህ ነው አሁን ላይ 270 ሺህ አካባቢ። አሁን ዘፈንህ ወደ ሚሊዮን እየተጠጋ ነው። ዘፈኑ አሁን በደንብ እየሄደ ነው። እንግዲህ ደግሞ ከዚህ በኋላም በደንብ ይሄዳል ብለን እናስባለን። ማለት ጥሩ ዘፈን ነው። ከይዘቱ ግጥሙ በደንብ ተጨንቄ ነው የጻፍኩት። አክቹአሊ እንግዲህ እኛ ግጥም ስንጽፍ ሶስተኛ ሰው ነን። ያው አርቴ ነገርን ነው የምንጽፈው እና ቆንጆ ነው። ሁሉም ሰው እንዲሰማው ጋብዛለሁ በዚህ አጋጣሚ። ከዛ ውጪ ፊሊንጉን ለማስቀመጥ ሞክሬያለሁ። ቅንብሩንም ያው ራሴ ስለሰራሁት ሚክስ እና ማስተሪንግ በነገራችን ላይ ቅድም አልገለጽኩም። ብሬ ብራይት ነው የሰራልኝ። በጣም እሱም በጣም ትልቅ አስተዋጽኦ ሚክሲንጉ ራሱ በጣም በጣም አሪፍ ነው። እውነት አመሰግናለሁ። ወዳለሁ ብዙ ነገር ነው የረዳኝ። እዛ እንትን ላይ ሳውንዱ ጥሩ እንዲመጣ ብዙ ነገር አድርጓል። በዚህ አጋጣሚ አመሰግናለሁ ማለት ነው። በአልበም እንጠብቅህ ወይንስ በነጠላ ዜማው ትቀጥላለህ? ምክንያቱም አሁን ቀጣይ ራሱ ነጠላ ዜማው ሰበርበል ነው። ነጠላው እስከ መቼ ድረስ ያው ወደ ጋቢ ቀይርልን ነው? ጋቢ ወይስ በነጠላው? ተመልካቹ እያለ ያለው ብርድ ስለሆነ በርዶናል፣ ጋቢ አድርገው ጋቢ እንፈልጋለን። አልበም ይሁን። አሁን ይሄ ምናልባት ከዚህ በኋላ ይሄኛው እንዳለ ከሱ በኋላ ምናልባት አንድ ሲንግል አልበሙ መጠበቂያ አሁን በአይነታቸው ትንሽ አሁን እስካሁን እንደሰማናቸው አይነት ሳይሆን ትንሽ ለየት ያሉ ስራዎች ኦልሞስት ዜማዎችን አሰባስቤያለሁ፣ ጨርሻለሁ። ግን ማን ይስራቸው የሚለውን እየመረጥኩ ነው። ማለት ባልተለመደ መልኩ ቆንጆ ስራ፣ የተለየ ስራ ነው ይዤ መምጣት እንፈልገው። ኢንተርናሽናሊ አክሴፕታንስ ያለው በሀገር ውስጥም ይሄ ሁሉም በየደረጃው የሚያዳምጠው ዘፈን አለ አይደል? የሁሉም ምንነት ያለው። ለምሳሌ እኔ ገጠር ነው የተወለድኩት። የገጠሩ ማህበረሰብ አኗኗር፣ ዜማውን፣ የልብ ትርታውን አውቀዋለሁ። ስለዚህ ያንን ዜማ አሳድጎ ሳይነካበት እዚህ ጋር ደግሞ ሌላ ማንነት ትንሽ ሰጥተው የከተማውም የገጠሩም ፈረንጁም አበሻውም የሚያዳምጠው አይነት ጥሩ አልበም ለመስራት ነው ዜማዎችን ያጠናቀርኩትና ትልልቅ ሰዎችን እያናገርኩ ነው። እንደ እግዚአብሔር ፈቃድ እንግዲህ መቼ ይደርሳል እዚህ ያደረሰ እግዚአብሔር አሁንም ያንንም እንግዲህ ይረዳኛል ብዬ አስባለሁ። እኔ በእኔ በኩል እንግዲህ ያው አወዳዳሪ የተለያዩ ተቋማት አሉ አይደል? ግልጽ ነው። የሰይፉ በኢቢኤስ የዓመቱ ምርጥ ነጠላ ዜማ ያወራሉ። ተስማም ባንዱ እስኪ አንድ በትራንስ ያንተ ሽግግር እንኳን ያው ስምህ እንዳሻው ስለሆነ ነው። ከጋዜጠኝነት ወደ ዘፋኝ ሄድክ። ባለቤትህ የጋዜጠኛ እንግዲህ ባለቤት ነበረች፣ ሚስት ነበረች። ወደ ዘፋኝ ባለቤትነት ስትቀየር ለምለም ምን አለች? እሱም በደንብ አውርተንበታል። የሚገርምህ ነገር ያው እንግዲህ እንዳልኩ የሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? እዛው እዚያ ነው የተገናኘነው፣ ዜና አገልግሎት። እሷም እዛ ነበር የምትሰራው? እሺ። እና ምን አይነት ባህሪ ያለኝ መሰለ? ያው እንግዲህ አስተዳደጌም ሊሆን ይችላል። ሙሉ ያለኝ ነገር አንዴ እነግርሃለሁ፣ ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና
እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው፣ ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት ግን ያው ሙዚቃ የምትወልደው ዘፈን ነው። ልጃት ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ይህንን ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ስለዚህ ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው? አይደለም። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ ስሙ ነው እንዳሻው እኮ ነው እኮ ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ እትል ትችላለች። እንደዚህ ዜማ መጥቷል ተነስና እዛሁን ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። እሺ። ያው አመነችበት ማለት ተጋባን። ጎዳናም ለመውጣት ወደ ውጭም ወደ ከሀገር ውጭም ለመውጣት የሀገር ውጭ ተሳካ። እንደ አይነት እሷ አልተጨነቀችም። ወተን አንቀርም እኮ ያው እንግዲህ ደረስ መለስ ነው። ግን አንዳንዴ ጥያቄ መጣባትም ከኔና ከሷ ነገር አይልም አትልም። አንዴ አክሴፕት አድርገዋለችና በተወሰነ ነገር በጣም ነው የምትረዳኝ ማለት በጣም ነው የምትጠነቀቀው። እንግዲህ ሙዚቃ የእንትን ስራ ነው፣ የስሜት ስራ ነው። እንዲህ አርግ ተብለህ የምትሰራው አይነት አይደለም። ትንሽ አሁን ለምሳሌ በሌላ ጉዳይ ራሱ ቤት ከተነጋገርክ ወይ ከተነቃቀፍ ላሰራ ትችላለህ፣ የጉልበት ስራ ስላልሆነ እና ለዛ በጣም ትጠነቀቃለች። መነሳት ካለብኝ ከእንቅልፌ እኔ ስፈልግ ካልሆነ አትቀሰቅሰኝ። ተኝቷል ይባላል እና የሷ በጣም እገዛ አለበት። አሁን የገባኝ ማጸነ ብቻ ሳይሆን አስተሳሰበ ለምለም ነች። ብዙ ነገር ለምለም ደስ ይላል በጣም። አድራሻው ስለ እርሶ ይናገራል። እንቅስቃሴው ፈጣን፣ መሻቶ የበዛ ግን ማጣት የማይወዱ ከሆነ መኖሪያው መገናኛ ነው። ቴምር ፕሮፐርቲስ እንደ ስሟ በሆነችው መገናኛ አዲስ ሳይት አውጥቷል። ከስቱዲዮ እስከ ባለ 3 መኝታ በልዩ አከፋፈል 40/60 40 በመቶውን አሁን ከፍለው ቀሪውን ቁልፍ ስናስረክቦት 20 በመቶ ከፍለው ቀሪውን በ17 ዙር የሚከፍሉበት አማራጭም አለን። ሙሉ ክፍያ ለሚከፍሉ የተለመደውን የ35 በመቶ ቅናሽ ያገኛሉ። ይደውሉም። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ። የጋብቻ ጥያቄ መጀመሪያ ያነሳው ማን ነው? ሁለታችንም አብረን ነው። እኩልን እንዴት ሊመጣ አይችልም? አይመጣም። እየተግባባን አይደል? እኩል ነው ያመጣ እኩል ነው ያልነው ትላለህ። እየተግባባን እንዴት እንደተግባባንም እንጃ። እንደው ሳንነጋገር ነው የተግባባ ነው መሰለኝ። የፍቅር ጥያቄ መጠየቅ አይሆንልኝም። እኔ በጣም አፈራለሁ። እሺ። እና ያው እንደው እየተላመድን ሄድና ተጋባ። ቶሎ ግን የጠየቀው ለፍቅር ጥያቄ ለሙዚቃ ብቻ ነው? ሙዚቃማ እሷ ናት ያገባች። እኔ ስትጠይቀኝ ራሱ አላስታውስም። ጠራችኝ እንጂ አልጠራኋትም እያለ ነው ዳሽ። ዋው ደስ ይላል። ምን ሱስ አለብህ ወይም ደግሞ ማቆም ያልቻልከው ሱስ ምንድን ነው ሊባል ይችላል? ምንድን ነው እስቲ በላስበው አንተ። እንግዲህ እስካሁን ማቆም ያልቻልኩት እንጀራና ሙዚቃ ነው። በጣም የምትወደው ምግብ ምንድን? ሽሮና እንግዲህ ስጋ ነገር ብዙ አልወድም።
እርጎ ወዳለሁ። እርጎ የገጠር ነው። ከብት አግድህ ነው አይደል ያደግከው? የሚገርመን እናንተ ላፕቶፕ በጀርባችሁ ስትሸከሙ እኔ ለእናቴ በጭንቅላቴ እንጨት እየተሸከምኩ እናንተ ምናልባት እንዲያው ማውዝ ምናምን ስትጠመዝዙ እኛ የበሬ ጅራት እየጠመዘዝን እንደዛ እያልን ያደግነው። በተለያየ መንገድ እንግዲህ እድገታችን እግዚአብሔር ብሎ ደግሞ ከተማ ገብተን ያው እናንተም የነካችሁትን መነካካት ምናምን አሁን ጀመር። አባንስ ብትሰጡኝም ደርሼባችኋለሁ እንዳሻው እኔ እንደዛ ደጋ አባንስ። ምክንያቱም ያን ሁሉ ነገር ገጠር ማደግ በራሱ የተለየ ስሜት አለው አይደል? ትምህርት ቤት ነው። በጣም ትምህርት ቤት ነው። ምክንያቱም እዚህ እያንዳንዱ ነገር አሁን አንተ ገና እዚህ እኮ እኔ አሁን ለልጄ ሙዚቃ ከፍቼለት የሚበለው ስንት ተጨብጭቦ ምናምን የሚያጨበጭቡ ሰዎች ዙሪያውን ሆነው ምናምን ነው የሚበላው ለመብላት። እሺ እኛ ገጠር እኔ ትንሽ አበላሌ ካላማረ ለምሳ ይሆናል ተብሎ ይነጠቅና ለምሳ ይሆናል ተብሎ ይቀመጥልህና ሂድ ከብቶችን ተከተል ትባላለህ። ሲረበ ተበጣለህ። ከዛ ምሳ ላይ ስትመጣ ያችን ያስቀመጥካትን ትበላለህ። አጋጣሚ ደግሞ ዝናብ ጥሎ ወንዝ ከሞላ በዛ ያደርኩበት ቀን በዛም ብዙ ቀን አለ። ወንዝ ይሞላል። በጣም ትልቅ ወንዝ አለ፣ ሳል ወንዝ የሚባል። እሺ ከብት ይዘን ሄደን በዚህ በክረምት ዝናብ ሲጥል ከሞላ አይጎልም፣ አያሻግርም። ስለዚህ ዝናቡ በላይ ላይ እየወረደ ከብቶችን ይዘህ ቁጭ ብለህ ታድራለህ። ዝም ብለህ እንደዚህ ጥርት ያለ ሜዳ ላይ ይነጋል። በቃ እየደበደበ ቤተሰብ ወደ አንተ አይመጣም፣ ወንዝ ሞልቷል። እንዴት አድርገህ አትገናኝም? ሌሎችም እንዳንተ የመሸባቸው በዛው የሚያድሩ አሉ። አብረህ ተቀናጅተህ ያው ጥርስ ቃቃቃቃቃ እያለ ታድራለህ። በቅዝቃዜ እኔ ቁምጣና እንትን ያረከው ጠዋት ነው እንግዲህ ምንም የሚመጣልህ እንደዛ እያልክ ታድራለህ። እና ያ ቻሌንጅ ትምህርት ቤት ነው። ምክንያቱም አሁን አንድ ወታደር በደንብ የሚበላው ውስን ነው፣ የሚሰራው ግን ብዙ ነው። ብዙ ስፖርት ይሰራል። ያ ሁሉ ኔክስት ለሚሰራው እንትን ጥንካሬ ሆነዋል። እና እሱ ቻሌንጅ ጠንካራ ያደርጋል። አንድ ትምህርት ቤት ነው ገጠር ማደግ። እኔ አንዳንዴ ሰዎች ገጠር ነው ያደግኩት ምናምን ለማለት ሲፈሩ ይገርመኛል። እኔ እንደ ድል ነው የማየው። ምክንያቱም ገጠር ማደግ ብዙ ነገር ታውቃለህ። አፈር አይተህ ለምን እንደሚሆን፣ ቅጠል አይተህ ለምን መድኃኒት እንደሆነ ታውቃለህ። አሽትተህ እንትኑን ምን እየተከሰተ እንዳለ ታውቃለህ። ብዙ ነገር ነው የምታውቀው። እኔ እንዲያውም እዚህ ከመጣሁ ነው የክረምቱም ጣም ጠፍቶብኛል። ስግምግሙም አይሰማም፣ ዝም ብሎ ነው የሚዘንበው እዚያ ከተማ ውስጥ። እዛ ስግምግም አለው። በጣም ደስ የሚል ያፈሩ ሽታ ራሱ ደስ ይላል። እና ገጠር ማደግ ትምህርት ቤት ነው። ከዛ የከተማውንም አላጣ ነው። ያው መተን ደግሞ እንግዲህ ከእናንተ ጋር ለማውራት በቃ እግዚአብሔር ይመስገን። ዋው ደስ ይላል። እንዳሻው እውነት እኔ አሁን በሀሳብ ሁሉ ጭልጥ። ምክንያቱም ጠንካራ እንድትሆን አሁን በእንደዚህ አይነት አስተዳደግ ውስጥ አልፈህ እኮ አትጀነንም፣ አትኮራም ይመስለኛል። ማለት ለምሳሌ አልጣፈጠም ብለህ ምግብ ለማማረር አትችልም። ህይወትን ጫፏን ስላየኸው የሆነ ነገር የባህሪ ለውጥ አታሳይም። የሚኖርህ ግንዛቤ፣ ቅርበት፣ ለሰዎች ያለህ አክብሮት አይቀንስም። ለዛ ነው ሰብዕናን እንዲህ ሳየው ካነጋገርህ የገጠር ስሬት ነው አይደለ? ሜዲን ገጠር በቃ ሜዲን ገጠር። እኔ ራሴ መሆን አማረኝ ታውቃለህ። እውነት የሰው ልጅ እንደው በደንብ ህይወትን የሚያስተምሩ ሰዎች እንትን የራሱ እንትኖች ገጠር አልኩ። አንዱ ምናልባት እንደው ጦር ሜዳ በጣም ያስተምራል። ቢኮዝ አንተ አሁን ስልክ ከብዶ ልጥለው ትችላለህ። ጫማ እንዳይንኳኳ በባዶ እግር ልትሄድ ትችላለህ። ብዙ ነገር ነው የሚያስተምር። ለምንድን ነው እዛ ከተማ ውስጥ እከሌ ገንዘብ እንደዚህ ያደረገ ለምን ነበር የምንጣላው ትላለህ። ቢኮዝ እዛ ብቻ ውሎ ማደር በጣም በጣም ትልቅ ሀብት ነው። ሀብት ማለት መተንፈስ ብቻ እንደሆነ ትረዳለህ። እዛ በቃ ሙሉ አካል ሆነ መራመድ፣ ከዚህ መሄድ ያ ነው ሀብት። እኔ አሁን ባገኝ ምንም የሆነ እንትን አልሆነም፣ በጣም አይገርመኝም። ጀስት እያንዳንዱ ነገር አይቼዋለሁ። የሚገርም ነገር ማለት እዚህ ጋር ብዙ አሁን እዚህ የምንጣላበት ነገር እዚህ ጋር ፈሶ አይቼዋለሁ። ማንም የሚነካው የለም። እንዴት ነው ምንድነው የሚለውን ነው የሚያስበው። እና ጀስት ሲደላ ነው የምትጣላው። እዚህ ስትደርስ ይሄ ነገሮች ሁሉ
እንትን ሲሆኑ በትንንሽ ነገር ስሜታዊ የመሆን እንትን ይፈጥራልና ትክክለኛ ሰው የሚያደርገው ችግር ነው ለኔ ከትምህርት ቤት በላይ ይሄ በእንደዚህ አይነት ነገሮች ውስጥ ማለፍ በሳል ያደርጋል ብዬ አስባለሁ። እንዴት አገኛችሁት እንዳሻው? በጣም እኔ በዛ ይቅርታ አድርግልኝ እያየው በጣም እንዲህ ትክብዬ እያየው ሲሄድ የልብ ወዳጄ ነበርና ታምራት ደስታን እየመሰልከኝ መጣ። ታምራት ደስታን ትመስላለህ ያለ ሰው አለ? አዎ ብዙ ሰዎች ይሉኛል። ግን አንድ ጊዜ ወደ ሞሮኮ እየሄድኩኝ ኤርፖርት እንቅልፍ ትንሽ ረጅም ጊዜ እንትን ነበርና ግብጽ ላይ ትራንዚት ነበር እና ተኝቻለሁ እና እንደ ሀበሻ ወደ ግሪክ የምትሄድ ልጅ ቀሰቀሰች። እሺ እና ታምራት ደስታን ነው በጣም የምትመስለው አለች እና ተግባብታኝ ማስታወሻ 200 ዩሮ ሰጥታኝ ነው የተለያየ ነውና ረጅም ጊዜ ለማስቀመጥ ሞከርኩ ግን ዘረዘርኳት ብሯ። ነፍሲ ማር ታምራት ደስታ እንግዲህ ልጁ ስላለ ያው እንግዲህ 100 አምጣ እንዳይል በጣም እያየው በቃ ይገባኛል ጥያቄ ታሜን በቃ እሷ እኮ በጣም ታምራት ደስታን ስለምትወደው ስለመሰልክ እሱን ያገኘሽ መስሏት እኮ የሱ አድናቂ ነች። አጋጣሚ ደግሞ ያኔ እንግዲህ በጣም የሚያሳዝን ደረጃ ላይ ጀስት ያጣንበት ሰዓት ነበረ እና የሱ አድናቂ ነበረችና ረጅም ጊዜ አወራችኝ ምናምንና እንዳትዘረዝረው ብላ ሰጠች እና በሰዓቱ ደግሞ ያው ጥሩ ብር ነበር ያ እንደራውንም ጥሩ ብር ነው እና ይቅርታ ጠይቃታለሁ። ምናልባት ካየችኝ ዘርዝሬዋለሁ። ታምራት ደስታ ነኝ ያው ትመስላለህ የሚለው ነገር አለ። እኔ ያየው ነበር ሃርድዌርህ ታምራት ደስታ ነው አይደለ? ሶፍትዌርህ ደግሞ ሜዲን ከሚሴ አይደል? ያው እንግዲህ እንዳሻው ሹሜ ማራኪ አዲሱ ሙዚቃው እጅግ በጣም ተወዷል። ለሰይፉ በኢቢኤስ ተመልካቾች ከቅኝት ባንድ ጋር ሊቀርብ መሆኑን ስናገር በታላቅ ደስታ ነው። ባንዱም ዝግጁ ነው። ለመድረክ ላይ ስትሰራ የመጀመሪያ ጊዜ ነው ሊባል ይችላል? የምሰራባቸው አጋጣሚ ዩኒቨርሲቲ ያለው እንደው ጃም አረግ ነበር አልፎ አልፎ። የማንን አንድ የባህል ዘፋኝ ነበረ። አክቹአሊ የምዘፍናቸው የኤፍሬም ታምሩን ዘፈን ነበር። ኧረ ተው እስቲ ከኤፍሬም ባክ እስከ መቼ ማረሳው ያንቺ መውደድኔ እስከ መቼ የማይጠፋው ያንቺ ናፍቆት ከዓይኔ ምርጫም የለው ጎኔነ ሌላ ማላውቅኒ ላላላላላ አንቺው ነሽ ወገኔ ዋለለ ልቤ ተንገላታ ቀልቤ ተሸነፈ አካሌ ተረታ ሆዴ እንደ ጤፍ መሬት ባንቺ የተረሰ የዘራሽው ሰብል ቡቃያው ደረሰ ደስታዬ በሐዘን እየረሰረሰ ሳገኝሽ ካትኩት ስለይሽ ፈረሰ። ለእንዳሻው ታምሩ በእናትህ አንድ ለትንሽ ያ እንግዲህ ይሄ በቲክቶክ በርካቶች የተቀባበሉት ዘፈን ነው። የጊዜው ተወዳጅ ምርጥ ነጠላ ዜማ ብለነዋል አይደለም እንዴ? እስኪ እዛ ከቅኝት ባንድ ጋር ከመቅረቡ በፊት ያወራሉ የምትለዋም ብቻ ለመስማት ደግሞ ዝግጁ ናቸው። ያወራሉ ስላንቺ የማና ኮከብ እያሉ የአርበኛ ዘርናት እያሉ አትበገርም እያሉ የነበላይነት እያሉ የገላውዲዮስ እያሉ ዋው እንዳሻው ሹሜ አዲስ የተወደደለትን ዘፈኑ ከቅኝት ባንድ ጋር ያቀርበዋል። የሰይፉ በኢቢኤስ እንግዳ ስለሆነ እንዴት አገኛችሁት? እንዴት በጣም ያወደዋል። በጣም ለስንብት ምስጋና ያው ድል አመቻችልሃለሁ። ቀረ የምትለው ነገር ካለም ያው ድልህን ተጠቀም። እሺ በመጀመሪያ ደረጃ እዚህ እንድደርስ ስላደረገኝ ለሁሉ ፈጣሪ
ለሁሉ ሁሉን ለሚያደርገው እግዚአብሔር በጣም አመሰግናለሁ። በሁለተኛ ደረጃ በብዙ ቻሌንጅ ውስጥ አልፌ በብዙ ትምህርት ውስጥ ከአባታችን ጥንካሬ ከአባታችን ትምህርትን ከእናታችን ትህትና ብልሃትን ወስደን ምንም ነገር ውስጥ ገብተን ከዜሮ ተነስተን እዚህ እንድንደርስ ለሁላችንም ልጆች ማለት ነው እዚህ ላደረጉ ለእናት ለአባቴ በጣም ትልቅ ምስጋና አለኝ። እወዳቸዋለሁ፣ በጣም አከብራቸዋለሁ። በሁለተኛ ደረጃ ገና የሙዚቃ ፍቅሩ በውስጤ እኔ ብቻ በማየው ሰዓት እሱ ቀድሞ አይቶ የመጀመሪያውን ኮምፒውተር ለገዛልኝ አቀናባሪ ስንታየው ክብረት እና መምህሬም ጭምር ነው። አቀናባሪ እንደሆን እሱ ነው መምህሬ፣ ከጎኔ ሆኖ የሚረዳኝ እሱ ነው። ለሱም እጅግ በጣም አመሰግናለሁ። ማራኪ እዚህ እንዲደርስ ላደረጉ ባለሙያዎች በተለይ ሚክስ ማስተሩን ለሰራልኝ ብሬብራይት አቀናባሪ ብሬብራይት፣ ማስተሪንግ ሰለሞን ኃይለማርያም በጣም አመሰግናለሁ በድጋሚ። እንዲሁም ውበትሽን ያቀናበረው ሙሉ ቅንብር ሚክስ ያደረገው እሱ ነው። እሱንም በጣም አመሰግናለሁ። እነዚህንና እዚህ ላይ ያልጠቀስኳቸውን በሙሉ እጅግ በጣም አመሰግናለሁ። ይህን ሁሉ ችላ እዚህ እንድደርስ ከጎን በመሆን ሁሉን ነገር በመረዳት እኔን እንደሆን ላደረገችው አስተዋጽኦ እጅግ በጣም አመሰግናለሁ። ትልቅ ክብር አለኝ። እወድሻለሁ ባለቤቴ። ያው እንግዲህ ለሰይፉ በኢቢኤስ ተመልካቾች ተወዳጁ ያወራሉ ሊቀርብ ነው። ዝግጁ ናችሁ? ከመልእክቶች በኋላ ወደዛው እናልፋለን። እሺ ያው ከመልእክቶች በኋላ ዝግጁ